ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ቤዛ ክፍል 85ን ይዤላችሁ መጥቻለሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ዛሬ የሱራፌል ወንድም ዶክተሩ ሉላን በጣም ስላመናት ወደ ቤት መጥቷል። ሉላ ነገሮችን ሁሉ እንዴት እንደምታስብ መረዳት እየከበደኝም ነው እያለ ብቻውንም ያወራል። ግን እወዳታለሁ፣ ምንድን ነው ማድረግ ያለብኝ? ዛሬ የምናወራው አለ ትለዋለች። እሱም እሺ ችግር የለውም ግን ወይዘሮ ዘርፌ የለችምም ትለዋለች። እሷ መኖሯ አለመኖሯ ምንም ችግር የለውም ግን የምናወራውን ለምን እኔ ቤት አናደርገውምም ይላታል። ችግር የለውም እዚሁ እናወራለን፣ ዛሬ መስማት ያለብን ነገር አለ በማለት አክስቷን ወይዘሮ ዘርፌን ከዚህ በፊት ስታወራ ስለ ዶክተሩ ሪከርድ ያደረገችውን ታሰማዋለች። አክስትሽ እኮ ይህን ያሰማሽኝን ሁሉ እንደምታደርግ አንቺ ባትነግርኝም ቀድሜ አውቅ ነበር ይላታል። ለዛ ነው ሪከርዱን እየሰማኸው ምንም ያልመሰለህ ትለዋለች። አዎ እኔ ምንም አልመሰለኝምም ይላታል። እኔ ግን አንድ ነገር ግራ የገባኝ አለ። አንቺ ምንድን ነው የምታስቢው? ምን እያሰብሽ እንደሆነ ሊገባኝ አልቻለም በማለት ዶክተሩ ይነግራታል። ሉላ እኔ ምንም አላስብም ትለዋለች። ሪከርዱን ለማንኛውም ሰማኸው ትለዋለች። አዎ ይላታል። ሳሮንና ሽብሩ አብረው ቁጭ ብለው ያወራሉ። ቤዛ በጣም ተጨንቃለች። ሱራፌል ለስራ ብሎ ወጥቶ ትንሽ ተመቶ ስለመጣና በስለት ስለተወጋ ምንድን ነው እንደዚህ ያደረገ በማለት ተጨንቃለች። ሽብሩ ከዶክተሩ ጋር ተገናኝተው ነበርና ብዙ አውርተው ነበረ። ዶክተሩ ሽብሩን መጠቀሚያ ሊያደርግ ፈልጎ ነበረ። ሽብሩ ካለ ብዙ ነገሮችን ይሰራል። ምክንያቱ ደግሞ ከዚህ በፊት ቤተሰቦቻችን እንዴት እንዳሳደጉት ያውቃል። ቤተሰቦቻችን ዶክተሩ ስለ ሳሮን ብዙ ነገር ብሎታል ለሽብሩ። ሽብሩ በጣም ይናደዳል። እኔ ምልህ ከዚህ በፊት ከገጠር የመጣኸው ሉሲን ለመውሰድ ነበረ። አሁን ሉሲን የሚያስረሳ ምን ተገኝቶ ነው ባለው ጊዜ ነበር ዶክተሩ ስለ ሳሮን ሁሉንም ነገር የነገረው። እሷ ጥሩ ሴት አይደለችም ብሎ ስላለፈ ህይወቷ ብዙ ይነግረዋል። በጣም ይደነግጣል። እና አሁን የምትነግረኝ ለምንድን ነው በማለትም ይጠይቀዋል። በቃ ማወቅ ስላለብህ ነው በማለት ይነግረዋል። እሱም ተናዶ ሽብሩ ትቶ ይሄዳል። ሳሮንን ላገኝሽ ካለ በኋላ በጣም ተቆጥቷል። እንዴ ምን ሆነህ ነው ትለዋለች። እሱም ይነግራታል። በቃ ጥሩ አይደለሁም ስላንቺ የሰማሁት ምንድን ነው ስራሽ እያለም ይጠይቃታል። እንዴ ስለ ስራዬ ወደድከው ጠላኸው እኔ እናንተ ምን አይነት ግንኙነት አለን? ከዚህ በፊት ደግሞ ያለፈ ህይወቴ ነው ትለዋለች። እሱም ያን ሰውዬ በቃ አገሩን የሚያሸብረው ሽብሩ ነበርኩ፣ አሁን በአንዲት ሴት እንደዚህ ልሁን እያለ ይናደዳል። እውነት አሁን በፍቅር አምኛለሁ፣ በፊት በጉልበት ነበር የማምነው እያለ ከራሱ ጋርም ያወራል። በእርግጥ አዎ ያ ዶክተሩ ጓደኛ ብዙ ነገር እንደሚልህ አውቅ ነበር ትለዋለች። ከዚህ በፊት የነበርኩበት ህይወት በጣም ያስጠላ ነበረ። እሱ ያለህ በሙሉ እውነት ነው፣ ግን ከሳሚ ጋር የተጠራጠረውን ውሸት ነው፣ በፍጹም አላደረኩም። ሌላው ነገር ግን እውነት ነው ትለዋለች። እሱም እሺ በቃ ይቅርታም ይላታል። ቆይ እኔ የምልህ እኔ ከአሁንም ለክብሬ ምናምን እያልክ የምትጨነቀው ነገር አለ እንዴ? ስላለፈ ህይወት ትተህ ስለ ወደፊት ነው ማሰብ ያለብን ስልህ እንደዚህ የምትሆነው ትለዋለች። እሷም እሄዳለሁ በማለት ስታስቸግር እጇን ይዞ ቁጭ በይ በማለት አረጋግቷታል። እና ደግሞ ባለፈው ስራ ተገኝቶልኛል ብለኸኝ ነበረ
ትገባለህ ወይም በማለት ጠይቀዋለች። እኔማ ምን አማራጭ አለኝ? ከዚህ በኋላ አንቺን ለማስተዳደር የሆነው ይሁን ስራ እሰራለሁ፣ ከአንቺ ጋር መኖር እፈልጋለሁ ይላታል። ለመሆኑ ስራው ምንድን ነው? በማለትም ጠይቀዋለች። ስራውን ያመጣልኝ በእርግጥ ዶክተሩ ነው እና የሆነች ሴትየው አለች ጥበቃ ያስፈልጋታል ብሎኛል። ማናት? በማለትም ትነግረዋለች። እሷ ዘርፌ ያለመሰለኝ ይላታል። ሳሮንም ትደነግጣለች። ዘርፌ እንዴ? እንደውም ሴትየዋ የቤት ሰራተኛም ትፈልጋለች። ለምን አንቺ አትገቢም? አብረን እዛው እንሆናለንም ይላታል። ያንተ ሊሳካልህ ይችላል፣ የኔ ግን ሊሳካልኝ አይችልም። ምክንያቱም እኔ ሳሮን ከቤዛና ከሉላ ጎን ነኝ እና ከወንድምህ ከሱራፌልም ጎን ስለሆንኩኝ እኔን አምነው አያስገቡኝም ትለዋለች። ግን ከዚህ ህይወት እንዴት ልትወጪ ቻልሽም? እያለ ይጠይቃታል። በእኔ ህይወት ትልቅ ቦታ ያላት ሴት አለች፣ የወንድምህ ሚስት የሱራፌል ቤዛ ትለዋለች። እሷ እኔ እንድቀየር ብዙ ነገር ታግላለች። ካልነበርኩበት ህይወት በእሷ ምክንያት ወጥቻለሁ፣ እዚህ ደርሻለሁ። በየትኛውም ሁኔታ እኔ ከእሷ ጋር ነኝ፣ ከነ ሱራፌል ጋር ትለዋለች። አንተ ደግሞ ከጓደኛህ ከዘመድህ ጎን ነህ ትለዋለች። ሱራፌል እኮ ለእኔም ወንድሜ ነው፣ ግን ነገሮች ሁሉ በጣም ከባድ ናቸው። ያገባው የተጣላ ነውንና የተገዳደሉ እናትና አባታችንን የገደሉና ንብረት የወረሱ የእነሱን ልጅ አገባ እና ታዲያ እኔ እንዴት ነው ዝምድናዬን የምቀጥለው? ስላለ ዶክተሩ ይላታል። አይ ምርጫው ያንተ ነው፣ እኔ ግን እነ ቤዛን መርጫለሁ፣ ከነ ሱራፌል ጋር ነኝ መጀመሪያም አሁንም ወደፊትም ትለዋለች። እኔ አንቺን እወዳለሁ፣ ምንም አማራጭ የለኝም፣ ስለዚህ እኔም ከአንቺ ጎን ሆኛለሁ ይላታል። የትስ ነው የምትኖሪው? በማለት ነበር የጠየቃት። እኔ አስጠግተውኝ ነው የምኖረው ከነ ሳሚ ጋርም ከነ ቤዛ ጋርም በማለት ትነግረዋለች። ዶክተሩ ከዚህ በኋላ ከጎንሽ ነኝ፣ ሌላ ምንም አይነት አማራጭ የለኝም ብሏታል። ቤዛም ሱራፌልን በቃ ያለችን መኪና እንሽጣትና አሁን ስራ መጀመር አለብን፣ ሌላ ስራ ትለዋለች። ምንድን ነው ሲላትም በግፍ የተወሰደብንን ንብረት ጠበቃ ይዘን ማስመለስ አለብንም ትለዋለች። ከሁሉም ያጣ እንዳንሆን ይሄንኛውንም መስራት አለብን፣ ይሄኛውንም የራይድ ሹፌር መሆኜ እስከሚመለስልን እቀጥላለሁ ይላታል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦቼ ነጅሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ የሆኑ መልካም ቀን ባይ